የልቤ ትርታ አሳዛኝ የፍቅር ታሪክ ክፍል 11 ከባለፈው የቀጠለ። ዋው! የትናንትናው ምሽት ዛሬ ቀኑን ልዩ አድርጎታል። መቅደስማ ሌላ ሰው ሆናለች። ገና ከእንቅልፏ ስትነቃ ፊቷ በሐሴት ያበራ ነበር። ሁሌም ጓደኞቿ ጨራርሰው ወደ ክላስ ሲሄዱ እሷ ረጋ ብላ ለሳምንታት የረሳቻቸውን መዋቢያዋን አንስታ ትቀባባ ጀመር። ሲላትም እየዘለለች ሲላትም ብቻዋን እየሳቀች ደስታዋ ልክ አጥቶ ነበር። ልክ ከዶርም ስትወጣ ጌዲዮንን አገኘችው። ድጋሜ እንደ አዲስ ተፈራሩ። እሱም ኮስተር አለና እሷም እንደ በፊቱ በመርበትበት ሰላም አደርክ ብላ ጠየቀችው። እሱም ፈጣሪ ይመስገን ብሏት ወሬ ሳይጨምር መንገዱን ቀጠለ። እሷም ይህንን ቃሉን ስለነበረ የናፈቀችው ደስታዋ ጨመረ። እየዘለለች ወደ ክፍል ሄደች። አስተማሪው መምህር ያሬድ ነበር። ትንሽ ደቂቃዎችም ሆኖታል ትምህርት ከተጀመረ። መቅደስ ምንም ሳትል ቀጥታ ገባች። ያሬድን እልክ ስለነበረበት እስካሁን የት ነበርሽ ብሎ ተቆጣት። እሷም የምትለው ሲጠፋባት ከጌዱ ጋር ነበርኩ ልትል አስባ ገና ጌዱ የሚለውን ቃል ካፏ ሳይወጣ ያሬድ በንዴት ጌዱ ታዲያ ምን ይጠበስ? የሚያዋጣሽ ትምህርትሽ ነው፣ ያ በሽተኛ ነው ብሎ ጮኸባት። በአንዴ ደስታዋ ከፊቷ አጠፋው። መቅደስን ይቅርታ ቲቸር፣ መናገር ካለብህ እኔን ተናገረኝ፣ በተረፈ ጌዱን እንድትናገረው አልፈቅድልህም ብላ መሬቱን እየደበደበች ሄደች። ወደ ወንበሯ ላይ ቁጭ አለች። ዮናስም ጌዲዮንን ማስፈራራት ፈልጎ ስለነበረ ከጓደኞቹ ጋር መንገድ ላይ ቆሞ ጠበቀው። አጠገባቸው ሲደርስ ና አለው። ጌዲዮን አንገቱን እንደደፋ እኔን ነው አላቸው በተኮሳተረ ድምፅ። አዎ አንተን ነው ና። ጌዱም ያለምንም ፍራቻ አጠገባቸው ሄደ። ምን ፈለጋችሁ አላቸው። ዮናስም ከት ብሎ ስቆ ወገኛ ከእንዳንተ አይነቱ በሽተኛ ደግሞ ምን ያስፈልጋል ሲለው ጌዱ ቆጣ ብሎ ታዲያ ለምን አስቆማቸውኝ አለ። ዮናስም ላስጠነቅቅህ ስማ፣ ከመቅደስ ስርስር እላለሁ ብትል እደፋሃለሁ፣ ታውቃለህ እደፋሃለሁ። ጌዱም በፌዝ መልክ እያየው ውይ ታዲያ ብትነቀኝም እኮ ከኔ ትልቅ ነገር ብትገለኝም ከኔ ትልቅ ነገርን ፈልገሃል። ብትንቀኝም ከኔ ትልቅ ነገር ፈልገሃል። እኔም አንድ ነገር ልንገርህ፣ ጀግና ፊት ለፊት ተዋግቶ ድል ያደርጋል እንጂ እንዳንተ ኋላ ኋላ ብሎ አይደለም። እሺ መቅደስን የግልህ ማድረግ ካለብህ በፍቅር ነው። የሚያስፈልጓትን የምትፈልጋቸውን ነገሮች በማጥፋት አይደለም። እንደዛውም በዚህ መንገድ የግልህ ብታደርጋት እንኳን መሰረት የሌለው ቤት አይቆምም እና እውነት ያወቀች ቀን የውሸት ማንነትህ ገደል ይዞህ እንደሚገባ አትጠራጠር አለው። ዮናስም ደሙ ፈልቶ ስማ አንተ ደነዝ፣ እንድትመክረኝ ሳይሆን እንድትጠነቀቅ ነው ያስቆምኩህ። አሻፈረኝ ካልክ ግን በነፍስህ ፍረድ ሲለው ጌዱም ከበፊቱ በላይ በመኮሳተር አንተ የፍቅር ትርጉም አልገባህም፣ መኖር ካለብኝ ለፍቅር ነው። ፍቅር ማለት ደግሞ ስለሌሎ
ስለሌላ መኖር ነው። አየህ፣ በዚህ ምድር ላይ ለሁለት ነገሮች ነው የምኖረው። አንድ ለእናቴ፣ ዛሬ ደግሞ ለሁለተኛ እናቴ ለፍቅሬ። በእነዚህ ሁለት ነገሮች ለመጣብኝ ከነፍስ በላይም ካለ አሳልፌ ለመስጠት ዝግጁ ነኝ። ዙሪያ ጥምጥምም ከመሄድ ፊት ለፊት ሞክረኝ። ደግሞም አትርሳ መቅደስ፣ የማታውቃቸው ያንተ ድብቅ ሚስጥሮች እንዳሉም እናም ወንድም ከኔ በላይ አንተ ፋራ እሺ ብሎት እየተውረገረገ መንገዱን ቀጠለ። ዮናስም በጓደኞቹ ፊት አፈረ። እነሱም እሱን ለማባበል ሄዱ። ይህን በሽተኛ ፋራ ቆይ እንሰራለታለን ይሄ ገገማ እያሉ የስድብ ናዳ አወረዱበት። አሁንም ጌዱ አንድ ነገር ገባው። መቅደስ እና ዮናስ የፍቅር ግንኙነት እንደሌላቸው፣ የባለፈው ውሳኔውም ትክክል እንዳልነበረ ተረዳ። ግን አሁንም መቅደስ እሱን እንደምታፈቅረው ማወቅ ቢፈልግም ግልጽ አልሆነለትም። መቅደስና ጓደኞቹ ከመመገቢያ ክፍል እየወጡ ሳለ ጌዱ ደግሞ ገና ሊበላ እየገባ ፊት ለፊት ተገናኙ። መቼም ጅብ በቀደደው ውሻ ይሾልክበታል ነው፣ ውሻ በቀደደው ጅብ ይሾልክበታል የሚባለው። ብቻ የሆነው ይሁን ሆኖ እንደተገናኙ ብርሃን ሀይ ጌዱ ሰላም ነው አለችው። ከዛም መቅደስ በከፈተችው መንገድ ሁሉም ሰላም አሉት። የሚሄድበትንም እያዩ የሚያወሩት ሲያጡ የት ልየሄድክ ነው ብለው ጠየቁት። እሱም ምሳ ልበላ አላቸው። እሺ መልካም ምሳ ብለውት ከመለያየታቸው ጌዱ አዙሮ ጣለው። መቅደስም እየሮጠች ወደሱ መጣች። በጣም እየተወራጨ ነበር። እንደምንም ብላ አረጋጋችው። ከግማሽ ሰዓት በኋላ እግሮቿ ላይ አስተኝታ በአፍንጫው የደፈቀው አረፋ በገዛ ልብሷ እየጠረገች ነቃ። ገና ከመንቃቱ አናግሯት የማያውቀውን ከእግሮቿ ሳይነሳ መቅደስ አላት። እሷም ራሷን እየደባበሰች ወይ ጌዱ አለችው። የእውነት ፈተንሽኝ ታውቂያለሽ። ከዚህ በፊት ወድቄ ስነቃ ዓለሜ ጨለማ፣ ህይወቴ ጠቁራብኝ፣ ተስፋዬ ተሟጦብኝ ነበር። አሁን ግን እንደዚህ ሲላት ታይቶ የማይታወቅ ምንም እንኳን ባይስቅም ፈገግታ ፊት ላይ ይነበብ ነበር። አሁን ግን ምን አለችው? መልሱን ለመስማት ጓጉታ በአንቺ የተነሳ ጭራሽ መውደቄን ወደድኩት። ምን ብዬ እንደማመሰግንሽ አላውቅም። ለውለታሽ የሚመጥን ቃል የለኝም። እውነት ግን እግዚአብሔር አንቺን ሲፈጥር ብዙ ጥበቡን አፍስሶብሻል አላት። መቅደስም ይህንን የተስፋ ቃል በመስማቷ ቀኑን ሙሉ በደስታ ጮቤ ስትረግጥ ዋለች። ክፍል 12 መቅደስም ምንም እንኳን ከጌዶን ፍቅር ባትጀምርም አሁን ከዓይኗ ስር በመሆኑ ደስታዋ ተመልሷል። ጌዱም እንደዛው። አሁን ወሩ የፈተና ነው። ጎበዝ ተማሪዎች በጥናት ተጠምደዋል። እንደ ወይንሸት ያሉ ደግሞ እንዴት አስተማሪዎችን ማማለል እንዳለባቸው ብቻ ሁሉም በየፊናው እየተዘጋጀ ነው። ጌዶንም እንደለመደው ጫካ በመሄድ ማጥናቱን ተያይዞታል። በነገራችን ላይ መቅደስም አሁን ሳያያት ትከተለዋለች። እናም
ዛሬ ሳያያት ከኋላ ኋላው ሂዳ ከቅርብ ርቀት ሆና እያየችው ነው። ግን ይህንን የምታደርገው አንድ ቀን በህልሟ ጫካ ውስጥ ወድቆ አውሬዎች ሊበሉት ሲሉ በላብ ተጠምቃ ከእንቅልፏ ባና ከዛ ወዳው እውን እንዳይሆን እየፈራች ከግቢ ሲወጣ አብራው ትወጣለች። እናም ብዙ ቆየ። በተስፋ ስትጠባበቀው ቆይታ የሆነ ሰዓት ላይ በጫካ የጦጣዎችን ትርኢት ተመለከተች። ከዛም ቀልቧን ሳበው። ጌዶን ለጥናት ተወችው። ከዛም ስልኳን አውጥታ መቀረጽ ጀመረች። ጌዱም በዛን ሰዓት ጥናቱን ጨርሶ መጽሐፍቶችን ሰብስቦ ተነስቶም እንደዞረም መቅደስን አያት። ብታየውም በተደበቀች ነበር፣ ግን አላየችውም። በጦጣዎቹ ሁኔታ እየሳቀች ካሜራዋን ደቅና እየቀረጸች ነው። ጌዱም የልቡን ጀግና በተመስጦ እያደነቀ ለደቂቃዎች ሲያያት ቆይቷል። ፊት ለፊቷ ሄደ። ከዛም ረጋ ባለ ድምፅ መቅደስ አላት። መቅደስም በድንጋጤ ጮኻ አውቃ ፌንት እንደነቀለ ሰው እጁ ላይ ወደቀች። እሱም እውነቷን መስሎት ሊያነቃት ብዙ ጣረ። ከዛም የያዘውን ሃይላንድ ውሃ እለዋ ላይ ደፋባት። ሆን ብላ እያለከለከች ነቃች። እሱም ምን ሆንሽ አላት። እሷም እንዴ አስደነገጥከኝ እኮ አለችው። በእርግጥ ከሚባለው በላይ ደንግጣለች። ከዛም እንደማያውቅ ሆና ቆይ እዚህ ምን ታደርጋለህ አለችው። ጌዱም እኔማ በብዛት እዚህ ነው የማጠናው፣ ይልቅ አንቺ እዚህ አስፈሪ ጫካ ብቻሽን ምን ታደርጊያለሽ አላት። መቅደስም አምጣ ምንም መሰለህ የፎቶ ኤግዚቢሽን አለብኝና ለዛ ነው ስትለው ተቆጣት። እንዴ ቢሆንስ ቢያንስ ከጓደኞችሽ ጋር አትመጭም? ቆይ እኔ እንዳይገኘሁሽ አውሬ ቢያጋጥምሽስ? በሁኔታው ደስ አላት። በእርግጥ ማንም ቢሆን የሚያፈቅረው ሰው ሲጨነቅለት ያስደስተዋል። መቅደስም ያኔ ደስታ ነው የተሰማት። ቀጥላም እሱን ጠየቀችው። እሱም ከልጅነቴ ጀምሮ የለመደው እንደሆነ ነገራት። መንገድ ጀመሩ። መቅደስም ልክ እንደ አዲስ ሰው መወለጋገር ጀመረች። ጭራሽ መሄድ ያቃታትም መሰለች። ጌዱም በእጆቹ ደግፏት፣ እሷም ይህንን ስለነበረ የፈለገችው ፈገግ አለች። ግቢ ሲገቡ እንደ ደገፋት ነበር። ብዙ ተማሪዎችን አስገርሟል። ዶርም ስትገባ እነ ሰአዳ ቆይ አብረን እናጠናለን ተባብለን የለም እንዴ ምን ነው ቆየሽ አሏት። እሷም ከነሱ ምንም ስለማትደብቅ ነገረቻቸው። ከዛም ጥናቷን ጀመረች። ወይንሸት ግን ማጥናት አልፈለገችም። ቢሆንም መቅደስ በግድ ያዘቻት። ከዛም በጋራ የሚያጠኑትን ሲጨርሱ በግል እንዲሰሩ ጥያቄ ሰጠቻቸውና ወይንሸት ብቻዋን ማስጠናት ጀመረች። ግን ምንም ሊገባት አልቻለም። ሀሳቧ ሁሉ አብሯት የለም። መቅደስ ተበሳጨች። ብርሃንም በሁኔታቸው እየሳቀች መቅደስ አትልፊ፣ ወይንሸት እኮ እንኳን አንቺ ጌዱ ቢያስጠናትም አይገባትም ስትል ወይንሸትን በንዴት
ትራስ ወረወረችባት። መቅደስም ብርሃን እንደዛ ስትል አንድ ሀሳብ መጣላት። ክፍል 13 ብርሃን መቅደስን እንኳን አንቺ ጌዱ ቢያስጠናትም አይገባትም ስትል መቅደስ አእምሮዋ ላይ አንድ ሀሳብ መጣላት። ብርሃንና ወይንሸት ሲጣሉ መልስ አልሰጠቻቸውም። እስካሁን ከጌዶን ጋራ አብረው ለመሆን ብዙ ተጨንቃለች። ከዛም በውስጧ አዎ አስጠናኝ ብለው መቼም ጨክኖ እምቢ አይለኝም፣ አዎ እለዋለሁ እያለች ሳታስበው ፊቷ በፈገግታ ተሞላ። ለምን ብሎ የጠየቃትም የለም። ምክንያቱም በሁለት ጸብ እየተገረመች መሰላቸው። በነጋታው ልትጠይቀው ከክፍል እስኪወጣ መንገድ ላይ ጠበቀችው። ከዚያም ሁሉም ተማሪዎች ወጥተው ሲያልቁ መጨረሻ ላይ አቀርቅሮ መጣ። መቅደስም ምን እንደምትለው እየተለማመደች ነበር። ግን እሱ ስታየው ሁሉም ጠፋባት። እንደደረሰም አያትና ሰላም ሲላት ተጠጋት። እሷም ግን ደንግጣ ስለነበረ አንደበቷ ተያያዘ። እጅግ እየተንቀጠቀጠች ለሰላምታ መዘርጋት አቃተው። ጌዱም ምን ሆነሽ ነው አላት። እሷም በመጠየቅና ባለመጠየቅ መሃል ሆና አይ ምንም ስትለው የሆንሽማ ነገር አለ ለምን አትነግሪኝም አላት። እሷም ጎበዝ ተማሪ አይደለክ አለችው። እሱም ማለት አላት። ማለትማ የፈተና ዝግጅት ስለከበደኝ እንድታስጠናኝ ነው አለችው ቁና እየተነፈሰች። ጌዱም እንዴ እኔ አንቺን ቀለሜን አይደለሽ እንዴ አላት። መቅደስም ካልተመቸህ ችግር የለውም ስትለው አረ ለዛ አይደለም ማንንም አስጠናኝ ብሎ ስለማያቅ ገርመሺ ነው እንጂ ማስጠናቱን አለመፈለግ አይደለም። ደስ ካለሽ ከትምህርት ቤት ሰዓቴ ውጭ ማጥናት ስትፈልጊ ሁሉንም ጥሪኝ ይመቸኛል አላት። ጥያቄዋን በፍጥነት ስለተቀበላት መቅደስም ደስ አላት። ይሄኔ ዮናስ ካፌ ቁጭ ብሎ እያያቸው ነበር። በሚያየውም ነገር ተበሳጨ። የውርርዱ የመጨረሻ ወር ላይ ነው ያለው። ግን ይበልጥ ያሳሰበው የውርርዱ ብር ማጣቱ ሳይሆን በማንም ተሸንፎ የማያውቀው ዮናስ በአንዲት ሴት ክብር ሲነካ መሸነፉን ግቢው ሲያወራ ገና ካሁኑ ታይቶት ነው። ከዛም የፍቅር ጥያቄ ሊያቀርብላት አሰበ። ጌዱም መቅደስን ይዟት ላይብረሪ ገባና መጽሐፍትን ይዘው ወጡ። ከዛም ቀጥታ ወደ ጫካ ሄዱ። እዛም አጥንተው ለነገሩ ምን አጥንተው እሱ ለፈለፈ እንጂ መቅደስ አንዱንም አልሰማችውም። ከዛም እንደጨረሱ እንሄድ ሲላት አይ ለምን ትንሽ እንጫወት ቦታው ደስ ይላል አለችው። ደስ ካለሽ እሺ አላት። ጌዱ ከማንም ጋር አፍ ላፍ ገጥሞ አውርቶ ስለማያውቅ በመካከላቸው ዝምታ ሰፈነ። ከዛ መቅደስ እኔ የምለው እስኪ ታሪክህን አጫውተኝ ብላ ጠየቀችው። እሱም መጀመሪያ አንቺ ንገሪኝና እነግርሻለሁ አላት። ትንሽ አንገራግራ ቀጠለች። ተወልጄ ያደግኩት አዲስ አበባ ለገሃር የሚባለው ሰፈር ነው። የልጅነት ጊዜን እንደ ማንኛውም ሕፃን ደስ የሚል ነበር። 2 ወንድምና 1 እህት አሉኝ። የቤታችን የመጨረሻ ልጅ እኔ ነኝ። ሁሉም ታላቆቼ ናቸው
አባቴ የአዲስ አበባ ዩኒቨርሲቲ መምህር ነው። እናቴ ደግሞ ከፍተኛ የመንግስት ቢሮ ነው የምትሰራው። ሁለቱም የተዋወቁት አባዬ መምህር፣ እማዬ ተማሪ ሆና ነበር። አሁን ላይ ጥሩና ስኬታማ ቤተሰብ አለን። ሁለቱም ወንድምና እህቴ የማዕረግ ተመራቂዎች ናቸው። እኔም ጠንካራ እንድሆን ዘወትር ያበረታቱኛል። እንዳውም የውጭ እድልም መጥቶልኝ አልፈልግም ብዬ ነው ዛሬ ላይ በጅማ ዩኒቨርሲቲ የዶክትሬት ትምህርቴን የምማረው። ምክንያቱም ሳይማር ያስተማረኝን ህብረተሰብ እኔም ወግ ደርሶኝ ማገልገል እፈልጋለሁ። ይህንን ሳደርግ ከቤት አንድም ተቃዋሚ አልገጠመኝም። በቃ ይህ ነው፣ አሁንም እየተማርኩ ነው እልሃለሁ አለችው። ጌዱም ዋው የሚያስቀና ቤተሰብ ውስጥ ነው የበቀልሽው አላት። መቅደስም አመሰግናለሁ ስትለው ኧረ ምንም አይደለ፣ ደግሞ ተምረሽ አንቺም ጥሩ ቦታ እንደምትደርሺ አልጠራጠርም አላት። ከዛ የእሱን እንድነግራት ስትጠይቀው ነገ ዲያራውን አገላብጦ መጥቶ እንደሚነግራትም ቃል ገብቶላት ተነስተው ወደ ግቢ ተመለሱ። ልክ እንደተለያዩም ዮናስ አስቆማት። እሷም ሰላም ካለችው በኋላ በጣም ለጥብቅ ጉዳይ እፈልግሻለሁ አላት። እሷም ምን እንደሆነ ስትጠይቀው ማታ እራት እየበላን እነግርሻለሁ ብሎ ትልቅ ሆቴል ከምሽቱ 2 ሰዓት እንድትመጣ ጋበዛት። በፍጹም እንዳትቀሪም አስጠነቅቃት። እሷም የማትረሳው ውለታው አስገደዳት። ውስጧም ቢደነግጥም ፈቃደኛ ሆነች። ሰላም ጤና ይስጥልን ውድና የተከበራችሁ አድማጮቻችን፣ እንግዲህ ክፍል 13 የሚመስል ነበር። እስከ ክፍል 13 ነው ያቀረብኩላችሁ። ወዳችሁና ፈቅዳችሁ ስለተከታተላችሁ እናመሰግናለን። እንግዲህ የጌዶንና የመቅደስ የፍቅር ታሪክ እንደቀጠለ ነው ማለት ነው። እስከ መጨረሻው እስከማየው ጓጉቻለሁ። ምን ላይ አሁን ላይ ተፋቅረዋል ሙሉ በሙሉ ማለት ነው። እንግዲህ በመሀል የገባው ዮናስ እራት እንደጋበዛት ነው። አሁን እዛ ላይ ምን ይፈጠር ይሆን የሚለው እንግዲህ አብረን የምናየው ይሆናል። እስካሁን የነበረንን ቆይታ አመሰግናለሁኝ። ወዳችሁና ፈቅዳችሁም ስለምትከታተሉ በቀጣይ ፓርት 14 እንቀጥላለን ማለት ነው። እስካሁን የነበረንን ቆይታ እናመሰግናለን። እንግዲህ የጌዱና የመቅደስ ታሪክ እንደቀጠለ ነው። በቀጣይ እስከምንገናኝ ሰላም ለሀገራችን። ባይ ባይ።